ከፍ ብላ የታየች ቸበለው የኢትዮጵያ ቸበለው መመኪያ ክብሬ ነች። Good afternoon, Ethiopia. This is Ethio Vertex News broadcasting from Washington, D.C. Please subscribe to our channel for more videos and updates. Details are provided in Amharic. አይዟችሁ አትናወጡ እንደ ኢየሱስ ክርስቶስ ከናንተው ጋር ጀልባዋ ላይ ነኝ አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። የተወጋው ዘንዶ ሲሉም አክለዋል። ለምን ይሄን ተናገሩ? ሙሉውን እናቀርብላችኋለን። የተዘረፈው የንግድ ባንክ ገንዘብና ገንዘቡን ተከፋፈሉ ስለተባሉ ኩባንያዎች የደረሰን መረጃ አለም ይደመጣል። ኢትዮጵያ ላይ አዲስ ከዝንጀሮ የመጣ ቫይረስ መቅሰፍት በሽታ አንዣቧል። ከዚህ አስከፊ እልቂት ለመዳን ስለ በሽታው ሙሉ ዝርዝር መረጃ ለህዝባችን ደህንነት ስንል አዘጋጅተናል። እንድታዳምጡት በአክብሮት እየጠየቅን ወደ ዝርዝር መረጃዎቹ አለፍንም። የኑሮ ውድነቱ፣ የእርስ በርስ ጦርነቱ፣ የደመወዝ ማነሱ፣ የቤት ኪራይ መናሩ፣ ይህ ሁሉ ውስብስብ ችግር ህዝቡን ሲያምሰው ኢትዮጵያውያን ሲቸገሩ ጠቅላይ ሚኒስቴሩ የት ናቸው? ለምንስ ምላሽ አይሰጡም? እንዳልሰሙ ጆሮ ዳባ ልበስ ብለው ነው ወይስ ደግሞ የህዝቡ ችግር አልገባቸው ብሎ ነው? አለያም እንደ መንግስቱ ኃይለማርያም ሀገሪቱን ለታጣቂዎች ለዘራፊዎች ሰጥተዋት ሊኮበልሉ አስበው ይሆን ወይስ ምን ታስቦ ነው ሲሉ ብዙዎች በአግራሞት ይጠይቃሉ፣ ግራም ይጋባሉ። የጠቅላይ ሚኒስቴራችን መልስ ግን በአስገራሚ ሁኔታ ለህዝቡ ሰላምንና መረጋጋትን የሚሰጥ ሆኖ እንዲህ ይደመጣል። በመጽሐፍ ቅዱስ ውስጥ አንድ የሚገርመኝ ቦታ አለ። ኢየሱስ ክርስቶስ ከሚከተሉት ሰዎች ጋር በአንድ ቦታ እየተሻገረ በጀልባ እየተሻገሩ እሱ ከታች ተኝቶ ማዕበል ይነሳና አብረውት ያሉ ሰዎች ስንጠፋ አይገድህም ወይ ስንሞት አይገድህም ወይ የሚል ጥያቄ አነሱለት። ልንጠፋ ነው፣ ማዕበል ሊወስደን ነው፣ ስንጠፋ አይገድህም ወይ ብሎ ጥያቄ አነሱለት እና ብዙ ጊዜ የሚሰብኩ ሰዎች እንደዚህ ተባለና ተነስቶ ማዕበሉን አዘዘው ይላሉ። እኔ ግን የሚገርመኝ ኢየሱስ ክርስቶስ ከዚያ ሌክ ከዛ ማዕበል ካለበት ስፍራ ወጣ ብሎ ደልዳላ ቦታ ተቀምጦ ሶፋ ላይ ተቀምጦ እያያቸው ቢሆንና ህይወታችን አይገድህም ወይ ቢሉት አይገርመኝም። ከነሱ ጋር በአንድ ጀልባ እያለ ችግር ከመጣም በዚያ ጀልባ እንደሚወሰድ እያወቁ የኛ ህይወት ሲጠፋ አይገድህም ወይ አሉት። አንዳንዶች አይ ጌታ መሆኑን ስለሚያውቁ ነው ይላሉ። አይደለም። ተነስቶ ጸጥ ካደረገ በኋላ ደግሞ ይሄ ማን ነው? ይሄ ሰው ማን ነው ብለዋል። አላወቁም። እና ጠቅላይ ሚኒስትሩ ወዴት አለ የምትሉት ጀልባዋ ላይ ነው ያለው። ጠቅላይ ሚኒስትሩ ጀልባዋ ላይ ነው ያለው። በእያንዳንዱ ማዕበል መካከል ነው ያለው። ህዝቡን፣ ሰራዊቱን፣ የሀገር ሽማግሌዎችን፣ ሴቶችን ሁሉ አስተባብሮ ነፃ የተረከባትን ሀገር ለትውልድ ነፃ ያስረክባል። አርሶ አደር ሳይደክም እጁ ሳይቆሽሽ እንደማይዘራው እንደማያርሰው እንደማያጭደው ሁሉ ኢትዮጵያን የሚያክል ታላቅ ሀገር በነፃነት ለማቆየት የሚከፈል መስዋዕትነት የግድ ነው። ያም መስዋዕትነት ለመክፈል ሁሉ ኢትዮጵያዊ ዝግጁ መሆን ይጠበቅበታል። ከፊታችን እጅግ የሚገርም ፈተና፣ እጅግ የሚገርም ማዕበል አለ። ይህ ማዕበል የሚያስከፍለውን ዋጋ አስከፍሎ ኢትዮጵያ ወደሚገባት ብልጽግና፣ ወደሚገባት ሰላም ያስፈነጥራታል። ኢትዮጵያ አትፈርስም። ኢትዮጵያ አትበተንም። ኢትዮጵያ ዛሬም እንደ ጥንቱ ጠላቶቿን አሸንፋ የአፍሪካ ፈርጥና ወጀቡን ጸጥ ማድረግ የሚችልበት ጠቅላይ ሚኒስትራችን በአንድ ወቅት እንዲህ አይነት ነገር ገጥሞት ነበር። ወታደሩ ደመወዝ አነሰን ብለው ቤተ መንግስት ድረስ ሰተት ብለው ገቡ። መቼስ ወታደር ጥበቃ ጥሶ ትጥቅ ለብሶ ቤተ መንግስት ከገባ ምን ሊፈጠር እንደሚችል መገመት አያዳግትም። ወጀቡን ገስጾ ጸጥ ማድረግ ስጦታው የሆነው ጠቅላይ ሚኒስትሩ ከወዴት ተደብቀ ነው ናወጣ ብለው ወታደሮቹ ሲሟገቱትም ፑሻፕ እንዲሰሩ እያጫወታቸው ከነሱ ጋር አብሮ ነበር። ወደቡም ጸጥ አለ። ወታደሮችም በሰላም ተመለሱ።
ህወሓት ወደ 4 ኪሎ እየገሰገሰ ደብረ ሲናን አቋርጦ በደብረ ብርሃን በኩል ለአዲስ አበባ 100 ኪሎ ሜትር ብቻ ቀርቶት ኢትዮጵያ እየተናወጠች ጠቅላይ ሚኒስቴሩ ግንባር ወርደው አብረው እየተዋጉ አይዟችሁ መርከቧ ላይ ነኝ ሲሉ ተደምጠው ነበር። አይሆንም እንጂ ክፉን ያረቅላቸው እንጂ አሁን ያሉ ኃይሎች አቅም አግኝተው ኢትዮጵያ ሙሉ በሙሉ ቢቆጣጠሩ እንኳን ጠቅላይ ሚኒስቴሩ እንደ መንግስቱ ኃይለማርያም ሀገር ዘርፎ የሚሸሹ አይደሉም። ይልቁንም እንደ አጼ ቴዎድሮስ ለሀገራቸው ክብር የሚሰው መሆናቸውን እንዲህ በንግግራቸውም አስደምጠዋል። ኢትዮጵያዊ በመሆኔ እጅግ ኩራት ይሰማኛል። የዛሬ 100 ምናምን ዓመት ኢትዮጵያውያን ሳይዘጋጁ በበቂ ሳይታጠቁ ወራሪ ኃይል ሲመጣባቸው እንደ አንድ ልብ መካሪ ሆነው መስዋዕትነት ከፍለው ኢትዮጵያን ብቸኛዋ ነፃ የአፍሪካ ሀገር አደረጓት የሚለውን ትምህርት ስንማር እንዴት ሆኖ የሚለው እምብዛም አይገለጥልኝም ነበር። አሁን ግን ከቅርብና ከሩቅ ከአንድ ጣሊያን ሳይሆን በጣም ብዙ ጣሊያኖች ተሰባስበው ኢትዮጵያን ሲያጠቋት እና ኢትዮጵያውያን አንገዛም ዳግም ነፃነታችንን እናስከብራለን ብለው ሲያዩ እኔ ደግሞ የነገውን ድል አሻግሬ ስለምመለከት ኢትዮጵያውያን በመሆናችሁ እንኳን ደስ አላችሁ። ትናንትም ነፃ ነበርን፣ ዛሬም ነፃ ነን፣ ነገም ነፃ እንሆናለን። ኢትዮጵያን ማንበርከክ፣ ኢትዮጵያን ማፍረስ ይቻላል ብለው የተነሱ ኃይሎች አንዳንድ ጊዜ ምን ነካቸው? እኛ ሰላማዊ ህዝቦች ስለሆን ለምንድነው በዚህ ልክ ሀገራችንንና ህዝባችንን ለመጉዳት ተሳስረው የሚነሱት የሚል ጥያቄ በውስጤ የሚፈጠር ቢሆንም ኢትዮጵያ የተፈተነችው በአቅሟ ልክ ነው። ሌላው ቢሆን በዚህ ልክ አይፈተንም። በፕሮፓጋንዳ ፈተኑን። አዲስ አበባ ተከባለች፣ ፈርሳለች፣ ውጡ፣ ወጥተዋል። ኬንያ ናቸው፣ ጅቡቲ ናቸው፣ ሸሽተዋል። ያልተባለ ነገር የለም። በወሬ አንፈታም። ሊከፋፍሉን በጣም በርካታ ጥረት እያደረጉ ነው። ይበልጥ አንድ ይሆን እናሳያቸዋለን። አሁን ሀገራችንን በብዙ መልኩ በኢኮኖሚ፣ በዲፕሎማሲ፣ በሚዲያ ፕሮፓጋንዳ ወይም ሳይኮሎጂካል ዋርፌር እንዲሁም በምድር ላይ ያሉትን ኃይሎች በዚህ ብትገቡ በዚህ ብትወጡ እያሉ ጋይድ የሚያደርጉ ኃይሎች ተደምረው በኢትዮጵያውያን የተባበረ ክንድ ይሸነፋሉ። ኢትዮጵያን ለማፍረስ የተባበረው ኃይል ኢትዮጵያን ለማዋጥ የተነሳው ዘንዶ በርቀት ሳይሆን በጣም በቅርብ ተወክቶ ፈርሶ ወድቆ ኢትዮጵያ ደግሞ ለምልማ ባንዲራዋም ከፍ ብሎ የምናይበት ጊዜ ይመጣል። ሰዎች ሕይወታቸውን ገብረው እኛን የሚያፈርሱን ከሆነ ሕይወታችንን ገብረን ኢትዮጵያን የኢትዮጵያ ንግድ ባንክ 7 ቢሊዮን ብር ተዘርፏል። ብሩን የዘረፉትና የተከፋፈሉትን ግለሰቦች ከነ ድርጅታቸው ስም አውቀዋለሁ፣ ባይኔም አይቻቸዋለሁ። ድርጅቱም ቀርሻንሽ ትሬዲንግ ይባላል። በኢትዮጵያ ውስጥ በቡና ልማትና ንግድ ላይ የሚሰራ ኩባንያ ሲሆን 4 ቢሊዮን ብር ወስዷል። የኩባንያው ካሸር ባለሙያ 200 ሚሊዮን ብር፣ አቶ ግዛቸው የተባለ የፋይናንስ ደህንነት ሰራተኛ 500 ሚሊዮን ብር፣ ወይዘሮ ፈርሃን የምትባል ግለሰብ 50 ሚሊዮን ብር ተከፋፍለዋል። ቀርሻንሽ ትሬዲንግ የማን እንደሆነ ደርሸበታለሁ ሲልም ጋዜጠኛ ፋሲል የኔዓለም መረጃ ሲያወጣ ከባለቤቱ ያወቀ ቡዳ ነው፣ ከቡዳም በላይ ጠንቋይ ነው ተብሏል። ንግድ ባንክ ሙከራ ተደርጓል። ግለሰቦቹን በቁጥጥር ስር ውለዋል። ምንም አይነት ገንዘብ አልተዘረፈም እያለ ባለበት ሁኔታ ነው እንግዲህ ኤኤምኤስ ብሎ ራሱን የሚጠራ ሚዲያ በነ ፋሲል የኔዓለም በኩል ያሰራጨው መረጃ ግን ስህተት ከመሆኑም በላይ ብሩን ሲከፋፈሉ እንዴት ሊያይ ይችላል? በዚህ ደረጃ መረጃውን ካለው እሱ ራሱ የዝርፊያ ሙከራ ካደረጉት ውስጥ መሆን አለበት ሲሉ ብዙዎች አግራሞታቸውን ተናገሩ። ንግድ ባንክ ወንጀለኞቹ በቁጥጥር ስር ውለዋል፣ ባንካችን ደህንነቱ የተጠበቀ ነው ሲልም አክሏል።
ባንኩም ሁሉንም ሙከራዎች አክሽፊያቸዋለሁ ያለ ሲሆን ግለሰቦችን እነማን እንደሆኑ በስምም አልጠቀሰም። ሁሌም የምንተማመንበት የኢትዮጵያ ንግድ ባንክ ያወጣውን መግለጫ እንቀበላለን እናምናለንም እያልን ወደ ቀጣዩ መረጃ አልፈናል። ኢትዮጵያ ላይ ካንዣበበው ኤምፖክስ በሽታ ራሳችንና ህዝባችን እንድንጠብቅ ስለ በሽታው ያዘጋጀንላችሁ አጭር ማብራሪያ አለ። ጊዜ ስጡንና አዳምጡን። ኤምፖክስ ወይም ሞንኪ ፖክስ ቫይረስ ኤምፖክስ በረዥሙ ሞንኪ ፖክስ በቫይረስ የሚመጣ በሽታ ሲሆን ከሰው ወደ ሰው በቀላሉ በንክኪ የሚተላለፍ የዝንጀሮ በሽታ ነው። በሽታው በ1958 ለመጀመሪያ ጊዜ በዴንማርክ የተገኘ ሲሆን በ1970 በአፍሪካ ሪፐብሊክ ኦፍ ኮንጎ ውስጥ የመጀመሪያው ታማሚም ተገኝቷል። ከዚህ በታች የተጠቀሱት ምልክቶች ካለባችሁ የበሽታው ተጠቂ መሆናችሁን አውቃችሁ በቶሎ ሕክምና ማግኘት ይኖርባችኋል። አንደኛ ራሽ ወይም በአማርኛው ሽፍታ የምንለው ሲሆን በጣም ህመም ያለው ውሃ የሚቋጠርና በጣም የሚያሳክክ ትንንሽ እባጮች አይነት ሲሆን ቀድሞ የሚወጣው ፊት ላይ ይሆናል። ወደ መላው የሰውነት ክፍልም ቀስ በቀስ ይሰራጫል። ከፍተኛ የሆነ ሙቀት ወይም ትኩሳት፣ ብርድ የሚል ስሜት አብሮ የተቀላቀለበት ይህ ሁለተኛው ምልክት ነው። ሶስተኛ ድክምክም የማለት ስሜትም ይኖረዋል። አራተኛ አልፎ አልፎ የሚከሰት ሳል፣ ይህ በብዙ ታማሚዎች ዘንድ ላይኖር ይችላል። አምስተኛ ከፍተኛ የሆነ ራስ ምታት ወይም የራስ ህመም ይኖረዋል። ስድስተኛ የእጢዎች እባጭ ወይም አንገት ስር፣ ብብት ስርና በጭን መካከል የሚወጡ የእጢዎች እባጭ ሊምፍ ኖድ ስዋሎዊንግ፣ ይህ የበሽታው ዋና መገለጫ ምልክት ነው። በሽታው በብዛት የሚያጠቃው ህፃናትንና በበሽታ የመከላከል አቅማቸው የደከሙ ሰዎችን ነው። በሽታው በውስን ሰዎች ላይ ብቻ የታየ ሲሆን ህብረተሰቡ እንዳይደናገጥም መልእክት ከጤና ጥበቃ አካላት በኩል ተላልፏል። ኢትዮጵያ ውስጥ ያለውን ሁኔታ ባናውቅም በሽታው ሙሉ ክትባት እንዳለውም የታወቀ ነው። ህብረተሰቡ ምልክቶቹን ሲያይ ወደ አቅራቢያ ወዳለው ወደ ጤና ድርጅት በመሄድ ህክምና እንዲያደርግና ራሱን እንዲጠነቀቅ ለማድረግ ያክል እንጂ በሽታው በአሁኑ ጊዜ እጅግ እንደ ኮቪድ አይነት በሽታ ሆኖ ማህበረሰቡን ከፍተኛ ድንጋጤ ውስጥ የሚፈጥር አይደለም ብሏል ጤና ጥበቃ። ቀድሞ መጠንቀቅ ግን የሚጎዳ ነገር አይደለም ነው ከጤና ጥበቃ የተላለፈው መልእክት። የተከበራችሁ አድማጭ ተመልካቾቻችን እንደዚህ አይነት ለሀገር ለህዝብ ለወገን የሚጠቅሙ መረጃዎችን ማግኘት እንዲያስችላችሁ የዩቲዩብ ቻናላችን ሰብስክራይብ አድርጋችሁ አብራችሁ የደወል ምልክቷን ተጫኑ፣ አበረታቱን። ከሀገር ውጭ ሆናችሁ ይህን ቪዲዮና እንደዚህ አይነት መረጃዎችን የምትከታተሉ ደግሞ በሱፐር ቻት፣ በሱፐር ስቲከር እንዲሁም በቻናል ሜምበርሺፕ የዩቲዩብ ቻናሉን ብታግዙ አብረን ለመስራት ይጠቅማል እያልን በዚሁ ተሰናብተናል። በሌላ ትኩስ ጠቃሚ ሀገራዊ መረጃ ታገኙናላችሁ። እናመሰግናለን።